ስለ ሐኪምያ በደንብ እንድታብራራልኝ ነበር። ለምሳሌ አንድ ሰው የተዘረፈበትን ንብረት ለማስመለስ ብሎ በሰው ሰራሽ ፍርድ ቤት ክስ ማቅረብ ማስመለስ ይችላልን? ሁክሙስ ምንድነው የሚል ነው የመጣው ጥያቄ ማለት ነው። ይህንን ጥያቄ በተመለከተ ብዙ ጊዜ የሚመጡ ጥያቄ ናቸው። ከዚህ በፊት መልሻለሁ፣ ሰፋ ባለ መልኩ መልሻለሁ። ይሄንን እናንተ ያላችሁ እህቶች እንትን በሏቸው፣ ስጧቸው፣ ሪከርዱን ስጧቸው። ብዙ ጊዜ መልሻለሁ ይሄንን በተደጋጋሚ ማለት ነው። ምክንያቱም አንድ አካል ይሄንን በተመለከተ ቃኑኑል ወድዕይን በተመለከተ ሸሪዓችን እንዳንጠቀም ከሐዲስ ከቁርአን ውጭ ያሉ ህግጋቶች ሙሉን ኩፍርያቶች ናቸው። لقد أمر الله سبحانه وتعالى بالتحاكم إليه وتحكيم شرعه شريعውን ተግባራው እንድናደርግ ፍርዳችንን በቁርአን በሐዲስ እንድንዳኝ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ይሄንን አዟል። فإن تنازعتم في شيء فردوه إلى الله والرسول በሆነ ነገር ብትጨቃጨቁ ወደ ሐዲስና ወደ ቁርአን መልሱት ተብለናል። ወደ ቁርአንና ወደ ሐዲስ መልሱ፣ በዛ ነው የምንዳኘው። ሌላው ቃኑኑል ወድዒ ሰው ሰራሽ ህግሳ ኩፍር ነው። አላህ በሱ ፍርድ እንዳንሰጥ ከልክሏል። أمرنا الله عز وجل بالتحاكم بما أنزل الله كما قال تعالى وأن يحكم بينهم بما أنزل الله ويقول تعالى ولا تتبع أهواءهم ويقول تعالى واحذرهم أن يفتنوك عن بعض ما أنزل الله إليك الله من على በመካከላቸው ብይን ስጥ እሱ ባወረደው ፍረድላቸው አለ። ولا تتبع أهواءهم በሌላም አንቀጽ ምን አለ? የነሱን ስሜት አትከተል አለ። ቃኑኑል ወድዕይን ሰው ሰራሽን ህግ የምዕራባውያንን የዲሞክራሲን ህግ መከተል ማለት ስሜት ልቦለድን ፈረንጅ የፈጠረውን መከተል ማለት ነው። ኩፍር ነው፣ ሽርክ ነው። ويقول تعالى أفحكم الجاهلية يبغون የመሃይምነትን ፍርድ ይፈልጋሉን እያለ ነው። በቃኑኑል ወድዕይ መተዳደር በህግ መንግስት መተዳደር ይሄ ነው። أفحكم الجاهلية يبغون የሚለው ውስጥ ይገባል። ويقول تعالى ومن أحسن من الله حكما لقوم يوقنون لم يرغغطوا سوّج كالله سبحانه وتعالى فرد يبلط يامارنا يتوابه من فرد الله ኧረ የለም ማለት ፍትሃዊ ፍርድ የሱ ነው ኢላህ ያሉ ጌታ ويقول تعالى ومن لم يحكم بما أنزل الله فأولئك هم الكافرون الله باወረደው ብይን ፍርድ የማይሰጡ فأولئك هم الكافرون እነዚህ ከሃዲያኖች ናቸው አለ አላህ Subhanahu Wa Ta'ala ويقول تعالى ومن لم يحكم بما أنزل الله فأولئك هم الظالمون ويقول تعالى ومن لم يحكم بما أنزل الله فأولئك هم الفاسقون ብሎ الفاسقون الظالمون الكافرون እያለ ገልጿቸዋል። ስለዚህ አላህ Subhanahu Wa Ta'ala ባዘዘን በቁርአን ባዘዘን በነብዩ አለይሂ ሰላቱ ወሰለም ሐዲስ ብቻ ነው የምንዳኘው። وإن حكمت فاحكم بينهم بالقسط إلى الله سبحانه وتعالى በመካከላቸው ብይን ከሰጠህ በፍትህ ፍረድ አለ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ማለት ነው። እንደው አላህ Subhanahu Wa Ta'ala ከደነገገው ሸሪዓ ውጭ ባለ በሌላ ሸሪዓ በሌላ ሰው ሰራሽ ህግ መዳኘት የአካባቢ ቅሬም ያውጣው ፈረንጅም ያውጣው ጥቁርም ይፈልስፈው ሸኾቹም ያውጡት ማንም ያውጣው ሐዲስና ቁርአንን ተቃርኖ የተቀመጠ ሰው ሰራሽ ህግ ኩፍር ነው፣ ሽርክ ነው። ያንን የሚሰራ ሰው ደግሞ ሙሽሪክ የሚለው ውስጥ ነው የሚገባው። ስለዚህ በጣም አደጋ ነው። እንጠንቀቅ። ይሄንን እንጠንቀቅ። ይሄው እዚሁ ላይ እንዲህ ብሎ የተናገረዋል أم لهم شركاء شرعوا لهم من الدين ما لم يأذن به الله ለላህ ያሉ ጌታ አላህ እንዲህ አለ ለመሆኑ ለነሱ አጋሮች አሏቸው አጋር አድርገው ያዟቸው በአላህ ላይ ማለት ነው። شرعوا لهم من الدين ከሃይማኖት ለነሱ የቀረጹላቸው ما لم يأذن به الله አላህ Subhanahu Wa Ta'ala ያልፈቀደውን ይላል። ይሄው ሹረካ ነው የሚባሉት አያችሁ። በሌላም አንቀጽ እንዲህ አለ من جحد ما أنزل الله فقد كفر ይላሉ። ይሄው فقد كفر
ከነብኑ አባስም የመጣ ከሌሎችም የመጣ ብዙ አይነት ነጥብ ስላለ አፈሁክመ الجاهليه يبغون ومن احسن من الله حكما لقوم يوقنون ስለዚህ እንግዲህ ይሄንን ከተመለከተ ከነብዩ አለይሂ ሰላቱ ወሰለም በመጣ ሐዲስ ሶሒህ ሐዲሶች በቁርአን የመጣን ህግና በሐዲስ የመጣን እነዚህም ብቻ እንከተላለን በእነሱ ብቻ እንዳኛለን አገር የሚመራው በእነሱ መንደር የሚመራው በእነሱ ሁለት ሰዎች የሚታረቁት በሐዲስና በቁርአን ባልና ሚስት የሚታረቁት በሐዲስ በቁርአን የሚፈራረዱት በሐዲስ በቁርአን ሁሉ ነገራችን እንቅስቃሴያችን በሐዲስና በቁርአን ላይ የተመሰረተ ነው ጨረስን ይሄንን ጨረስ እሺ ገንዘብ ቢሰረቅበትሳ እና قوانين الوضعيين መጠቀም ሞባይል ተሰረቀበት ቤት ተዘረፈበት መኪና ተወሰደበት ልጅ ታገተበት የሆነ ነገር መጣበት ያንን ለማስመለስ ህግ ቢጠቀም እንዴት ይታያል اذا اضطر الى تحكيم هذا القانون ለመጠቀም እድጥራርነት ውስጥ ከወደቀ ሌላ ምንም ዘዴ ካጣ ገንዘብህም እንደተወሰደ ቤትህም እንደተዘረፈ ልጅህም እንደታገተ ሚስትህም እንደታገተች ይቅሩ አንልም አይባል አስመልሱ ንብረታችሁ ከሰሽ አስመልሽ ከሳህ አስመልስ እንዳትጃጃው ሞኝ እንዳትሆን استهلالን ሸርጥ አላደረግም ቃኑኑ በይመጠቀም ምናውስኒ ሽርክ ነው አይቻልም ብለ ተከልክሏል عند الاضطرار ግን يقول امام فوزان حفظه الله تعالى ጥቆማ ያደርጋሉ ይሄን ብዙ ሰዎች ስለሚወድቁበት ነው اضطرار ካለ መገደድ ካለ ገንዘብ ተዘርፎ ሞባይል ተወስዶ በቃ ይቅር ፖሊስ ጣቢያ ታቀርበው አንልም ይሄንን በደንብ አድርጋችሁ ጮክ ብላችሁ ንገሯቸው በሞንታርቦ አስረዷቸው እምቢ ካለ የራሱ ጉዳይ ነው አይመለከተኝ ስለሱ ሞባይል የሚገርመው ሞባይል ይወሰድ እንጂ ዱንያናት ይወሰደው እንጂማ ቃኑን ነው ዱዕይ ጋር አልሄድም የሚል ካለ ከተወላቸው አያገባንም ስለራሱ ንብረት አያገባንም የሚገርመው ተደብቆ ሄዶ ይከሳል እንጂ ሞባይሉን አይተው እንደዛ አይነት ወሬ የሚያወሩት በአይናችን በብረቱ ስላየናቸው በጆሮአችን በስንጥቁ በቀዳዳው ስለሰማናቸው ምን ሲያደርጉ ሞባይል ቢጠፋባት ተከሰሳለ ሄዶ ግን በሌላ ነገር ከሰሰ ራሱ ማለት ይሄንን የሚያደርጉ ሰዎች አይሆንም እንደዚህ አይነት ውስጥ ራሳችሁን አጣቅኙት አትክተቱ እማትኖሩትን ህይወት አታምጡበት በቃ ፍዳችሁን መከራችሁን አትጋጋጡ ምንም ይሁን ይሄንን እኔ ሞባይል ቢወሰድብኝ ወላሂ እኔ ፖሊስ ጣቢያ ሂጄ አላመለከትም ለምን ለዱንያ ቢየቃኑ ነው ዱዕዮች እሰይ አትተዋት ሞባይል ተወስዶብህ አንተ ሞባይል ተወስዶብህ በነጠላ ጫማ ተከሰዋለህ በነጠላ ጫማ የሚከሰው ነው ይሄንን የሚለው ዝም በሉ እንደዚህ አንደኛ እኛ እነሱ ከሰሱ አይመለከተንም አያገባንም عند الاضطرار ቤት የተዘረፈበት ሰው የታገተበት ገንዘብ የተቀማ የሆነ ነገር ውስጥ የገባ ማስመለስ ይችላል ወይ አዎ ዑለማዎች ይሄንን አስቀምጠውላቸዋል ባረከላሁ عند الاضطرار ገንዘብን ህይወትን ምንን የተመለከቱ ብዙ ገጾች ውስጥ ስለሚገባ ማለት ነው اذا علم ان ماله سيضيع ገንዘቡ እንደሚባክን ከንቱ እንደሚሆንበት ከቀረ ዛሬ ጫማህን ወሰዱት ተዋቸው ነገ ሞባይልህን ወሰዱት ተዋቸው እቤቱ ውስጥ ሌባ ዝርፍ አድርጎት ጭኖ ሲሄድ ብታይ ፖሊስ ጣቢያ እንዳትሄድ ተዋቸው የሚል እንደዚህ አይነት የቅዠት ህይወት የሚኖር የለም ስለዚህ ባይሆን እጥራር ሳይኖር እዚህ ውስጥ እንዳትገቡ በቃ የሆነ ለስለስ አድርጋችሁ ቀላል ነው ብላችሁ እኔ የምከፍረው እንደ ለስቲህላል ነው استهلال እኔ ይቻላል ካላልኩኝ እኔ ቃኑን ወድዕዩን ምን ችግር አለው ብላችሁ በትንሽ በትልቁ ወደሱ ሰዎችን የመጥራትና የመጋበዝ ሳይሆን ትልቅ እጥራር ከመጣባችሁና ችግር ከመጣ ከዚች አቅጣጫ ዑለማዎች የነገሩንና ያስረዱናል የጥራር ደሊል ደግሞ ቁርአን ሐዲስ ውስጥ ያለ ስለሆነ መሰረቱን ጠብቆ ነው የሚሄደው አሁን እምላችሁ ባረከላሁ ፊኩና والله اعلم ይሄንን በተመለከተ ለእህቶች ስጧቸው ሌላ ቦታ በረጅሙ የተናገርኩት አለ ያንን ፈልጉና አዳምጡት ያንን ደግሞ ፈልጉና አዳምጡት ፈልጉና ረዘም ያለ ሰፋ ያለ ሌላ ቦታ ትንታኔ እንትን የተባለበት አለ እንደዚህ አይነት የሚጋጋጡ ሰዎች ስላሉ ነው ባረከላሁ ፊ የሚጋጋጡ አሉ አዋቸው ብዙ ጊዜ ስላየናቸው ምናቃቸውም ስለሆኑ እንዲህም
ወደሚያስነፋም አይደለም አካሄዳቸው ደሊላቸው ማስረጃቸው እዚህ ግባ የሚባል አይደለም እዚህ ግባ የሚባል አይደለም እና استهلال شرط አላደረግንም እኛ قوانين وضعي استهلال ማድረግ شرط አይደለም عند بعض العلماء ግን ያስቀምጡታል ከነ ابن عباس ከነ ጣውስ بعض السلف يمጣ አለ ብለው እና ኢማም ኢብኑ ባዝም የሚናገሩት ነገር አለ استهلال ካደረገ ነው እንጂ استهلال ካላደረገ ማዕሲያ ነው ኃጢያት ነው ወንጀል ነው የሚል አላቸው እነ ፈውዛንም ይናገራሉ ነገር ግን እንትና ደግሞ እነ መሐመድ ኢብራሂም አሉ ሼክ ማለት ነው ታላቁ ሙፍቲ የነበሩ ከኢብኑ ባዝ በፊት ይሄንን ጠንከር አድርገው የተናገሩበት አለ ጠንከር አድርገው ነገር ግን እጥራር ካለ ደግሞ እጥራር ራሱን የቻለ ስለሆነ በዚህ ላይ ትይዙልኛላችሁ ባረከላሁ ፊኩም